አሁን መፍትሄ ስራ የሚባል ሰው ሁሉ መከራውን የሚያይበት 1500 3000 እየከፈሉ እንደው ምዕመናን የሚከፍሉበት ብዛት ደግሞ ለዚህ ከፍሉና በቃ የተደገመበት መፍትሄ ስራይስ መድኃኒዓለም በእውነቱ ማለት ቆርጦ የሚጥል መፍትሄ ስራይ ማለት እኮ ስራይ ማለት ምን ማለት ነው? መድኃኒት ማለት ነው። ጥንቆላ መፍትሄ ማለት ያን ቋጠሮውን የሚፈታ ነው። የሚቆርጥ ማን ነው አይደል? ክርስቶስ ነው። ፍትሐት ለወልድ እግዚእ ኢየሱስ ክርስቶስ። ታዲያ ግን ጆሮ እኮ የለንም። ፍትሐት ለወልድ እግዚእ ኢየሱስ ክርስቶስ ወልድ ዋሕድ ቃለ እግዚአብሔር አብ ዘበተከምኔነ ሁሎ ማይሳታዊ በማማቲክ ማያዊት መድኃኒት በሆነች ማመን ከኛ የኃጢአታችን ማሰሪያ ምን ያረክን የሚለው የቆረጥክን የሚለው ክርስቶስ እኮ የታሰረ በሰንሰለት የኛን እስራት ቆርጦ ለመጣል ሰጣት ከሰቀ ሐሴተ አቅነት ከኒ ይላል ዳዊት። ሰንሰለቴን ቆራርጠ እኔ ግን የደስታ ትጥቅን አስታጥቀኝ ብሎ ይናገራል። ስለዚህ አጋንንትን የሚቆርጥልን ማን ነው? ክርስቶስ። ሁሉን ክርስቶስ ነው የሚቆርጥልን። አዎ እንግዲህ አባታችን አጋንንትን የሚቆርጥልን ክርስቶስ ከሆነ መፍትሄ ስራችን ክርስቶስ ከሆነ ደብተራዎቹ ለምንድን ነው ይሄን የሚያደርጉት የሚል ጥያቄ ጠይቆታል። እርሶን አንደኛ ገንዘቡን አውጥቶ ህዝቡም ደግሞ ወደ ደብተራዎችና ወደ መርጌቶች ለምን ይመጣል? ህዝቡን ለምን ያውቁሳሉ? መፍትሄ ስራዬ ህዝቡ ገንዘብ ከፍሎ ወደ ደብተራ እንዳይሄድ ከሚነግሩ ለምን አርገው ደብተሮቹን አይነግሩልንም? አንድ ፕሮግራም ለምን አይሰሩልንም? እንዲህ እንግዲህ አርገው የሚል ስብከት የሚሰብኩ ከሆነ ይሄን የመሰለ ደስ የሚል በቃ ክርስቶስ መፍትሄ ስራችን ከሆነ በዚህ ልክ እንድንወደው እውነተኛም ቁርጥ ያለው ነገር የሚነግሩን ከሆነ ለምንድን ነው እነሱን ብቻ የተመለከተ ስብከት ህዝብ እየሰማ ለምን አይሰብኩም? ለብቻቸው ለምን ይነግሯቸዋል? እሱ ያሉበት ደብር የተጋበዙበት ጉባኤ ላይ ብቻ ነው ደብተራ ጋምቤላ ለምዕራቡ ደቡቡ ሁሉም ቦታ ላይ ደብተራዎችና ቃልቻዎች አውሊያዎች አጋንንት የሚስቡ የቤተክርስቲያን ውስጥም ያሉ ከቤተክርስቲያን ውጭም ያሉት የአጋንንት ጎታቾች አሉ። ስለዚህ ምዕመኑን ብቻ ከመውቀስ የዛን ባለቤት ሶርሱ ምንጩን መጀመሪያ ማድረቅ ያስፈልጋል። አሁን ህዝቡን በሙሉ እኔ እኮ ተቸግሬ እኮ ነው የሚሰማኝ ስለጠፋ እንጂ ህዝቡን በሙሉ ደብተራ ጋር ትሂዱ ከማለት ማንን ማስቆም ይሻላል? ደብተራዎቹን ቁጥራቸው ጥቂት የሆኑትን ማስቆም ይሻላል። ለሚሰሙት ከሆነ ማለት ነው። አይሰሙትም እንጂ ምክንያቱም ገንዘብ እየቆጠሩ ነው እነሱ እጅግ የሚገርም ረብጣ ገንዘብ እየቆጠሩ ስለሆነ ስለዚህ መፍትሄ ስራይ ብሎ ደብተራ ጋር ሄዶ የሚያስደግም ኮኮብ የሚያስቆጥር መፍትሄ ሌሎችም ገቢሮችን ፈልገው ይሄን በዚህ ቀን ይሄን በዚህ አርግ ሲባል እሺ ብሎ የሚያደርግ ሰው ምን አይነት ሰው መሰለው? አባታችን ጾም ጸሎት የማይፈልግ በአቋራጭ መክበር የሚፈልግ ከቤቱ መውጣት የማይፈልግ ድካሙን ይሄ ክርስትናውን መንፈሳዊ ትጋቱን ልፋቱን የማይፈልግ ሰው ነው ወደ መፍትሄ ስራ የሚሄደው። አይጠይቅማ። ይሄን አይጠይቅም። እያመነዘረም ቢሆን እንደፈለገ እየሴሰነም ቢሆን እየገለሞተም ቢሆን አንሶላ እየተጋፈፈም ቢሆን ገንዘብ እየሰረቀ ጾም እየሻረም ቢሆን ይሄን ሐሳብ ይቀበለዋል ሰይጣን። ስለዚህ በአቋራጭ መክበርን ስለሚፈልግ ነው ሰው ወደዚህ የሚሄደውና ህዝቡን ብቻ ከመውቀስ ዋናዎቹን ደብተራዎቹን ማስቆም ይሻላል ብዬ ነው የማስበው። እኔ ግን የደስታ ትጥቅን አስታጥቀኝ ብሎ ይናገራል። ስለዚህ አጋንንትን የሚቆርጥልን ማን ነው? ሁሉን ክርስቶስ ነው የሚቆርጥ። ከዚህ ቀጥሎ የሚናገሩትን ቃል አግዋጉ የሚላችሁ ቶሎ አግቡ የሚላችሁ ሰይጣን ነው የሚለውን ሐሳብ እናንተ የሚሰማችሁ ስሜት ጻፉ። እኔም ደግሞ ምን ለወር ነገር አለኝ። አግቡ ድምጽ አይሰማም? ምንድነው ድምጽ የምትሉት? ቢላችሁ ምሻቱ እኔ የምለው እሱ ቶሎ እንድታገቡ የሚያስወስናችሁ መንፈስ ቅዱስ አይደለም፣ ዲያብሎስ። ቶሎ የሚያስመነኩስም መንፈስ ቅዱስ አይደለም፣ በፍጹም ዲያብሎስ። ቶሎ ቆብ አድርጉ የሚል ዲያብሎስ እንጂ መንፈስ ቅዱስ የለም። እውነቴን ነው የምነግራችሁ። ቆይቶ አስተውሎ ወደ ገዳም ለመግባትም ወስኖ አስተውሎ መከራውን ፈትኑ። አባታችን አቡነ ተክለ ሃይማኖትን አንድ ሰው መንገድ ላይ ወድቆ ከሞት ቀስቅሰው አነሱትና አባቴ ካንተ ጋር መነኩሴ ሆኜ መኖር እፈልጋለሁ ሲላቸው ምን ያሉ ትክልኑ ጻዊረ ጻማሆሙ ለቅዱሳን የቅዱሳንን መከራ መሸከም ትችላለህ ነበር ያሉት። እና ሰው ልመንኩስ እንኳን ቢላችሁ ኧረ አይሆንልህም ነው የሚባለው። ይሆንልህ አይባልም። ላግባም ሲል አይሆንልህም ነው ማለት ቀስ በል ማለት ያለባችሁ ማለት ነው። ሳያስብበት ሰው ገብቶ ነው ከዛ በኋላ መከራውን የሚማቀቀው ዲያብሎስ ተራራውን ሜዳ ማሩን አምርሮ ወተቱን አጥቁሮ ማሳየት ለዲያብሎስ ልማዱ ነው ይላሉ አባቶቻችን። ማሩን አምርሮ ወተቱን አጥቁሮ ያሳያል። ሬቱን ያጣፍጠዋል፣ ማሩን ሬት ያደርገዋል።
እንግዲህ ሁለት ነገር ነው እዚህ ጋር ያለው። አንደኛ አግባጉ የሚልና ቶሎ መንኩሱ የሚለው ሰይጣን እንጂ መንፈስ ቅዱስ አይደለም የሚል ነው። ሁለተኛ ነገር ደግሞ ማሩን አምርሮ ወተቱን አጥቁሮ ማሳየት ይችልበታል። ማን? ሰይጣን እንደዚህ እንደሚችል እየነገሩን ነው ማለት ነው። ስለዚህ ችሎታ አለው ማለት ነው። ማሳየት ነው የሚችለው፣ ማስመሰል ነው የሚችለው፣ መሆን አይችልም። በአይን ላይ ማጭበርበር ይችላል እንደሚባለው ከሆነ እና እንደሚባለው ከሆነ ስላችሁ ህዝቡ እንደሚያውቀው ነው። ሪያሊቲው ግን እንዴት ነው የሚለው ነገር ያው ደብተራዎችና አስማተኞች እጅ ላይ ነው ያለው። ማስመሰል የምችለው ወይስ በተግባር ዓለምን እያሾርኳት ነው የሚለው ነገር ስጠይቁት የሚመልሰው መልስ የሚታይ ነው የሚለው መጠርጠር ውስጥ ይላል እየተሰራ ስለሆነ ማለት ነው። ወደዚህ ስንመጣ ግን አባታችን ከተናገሩት ነገር ጋር እጅግ በጣም ማንሳት የሚገባል ምንድነው፣ አንድ ሰው ቶሎ እንዳገባ በምን ይታወቃል? ወይም ደግሞ ቶሎ ማግባት እንደፈለገ ቶሎ የሚባለው እስከምን ድረስ ነው የሚለው ነገር ነው የምናየው። ለምሳሌ ፍቅረኛውን የያዛት አሁን ሰኔ ላይ ከሆነ አሁን ያለነው ነሐሴ ላይ ከሆነ እኛ ያለነው ነሐሴ ላይ ፍቅረኛ ያዘው ደግሞ ሰኔ ላይ ከሆነ 2 ወሩ ነው ማለት ነው ይሄ ሰው፣ ወይም 3 ወር ሆኖታል ብለን እናስብ። በ3 ወር ውስጥ ምን ሊያደርጉ ይችላሉ የሚለው ታይቶ ነው እንጂ ወሩ ታይቶ አይደለም ቶሎ አገባ የሚባለው። 10 ቀንም እንኳን ቢሆን የነዛ ሰዎች ስሜት ምን ይመስላል የሚለው ላይ ነው። ባል ሞክራ ቢብሏት በጣም ብዙ ወንዶች መጥተው በቃ ይመጣሉ ይርቃሉ። ችግሯ ምንድነው ተብሎ ተጠይቆ ቤት ሆኖ አጥንቶ ያሰው እቺ ሴት ባል ይመጣላታል ይርቃሉ፣ ልታገባትና ይፈርስባታል። ምን እንደውም ብሎ ቤት አጥንቶ ጨርሶ የራሱንም ችግር አይቶ አጥንቶ ጨርሶ ከዛ ሲያገኛት የኔ ችግር ይሄ ነው፣ ያንቺ ችግር ይሄ ነው፣ ያንተ ችግር ይሄ ነው ተባብለው ቁጭ ብለው አውርተውበት ከሆነ 15 ቀን በቂ ነው ብዬ ነው የማስበው። ለምን? መጋባትን ለመወሰን ለመጋባት አይደለም ለመወሰን። እንደ ዓለማዊ ከሆነ ተፈታትሸው አልጋ ላይ አንሶላ ተጋፈው አልጋ ላይ ወደቅን ይላሉ አንዳንድ ሰዎች። አማርኛው ራሱ የጨዋ አማርኛ ወደቅን ሲል በዝሙት ወደቅን፣ ዝሙት ጣለኝ ይላሉ። ራሳቸው ዝሙትን ጥለውት በጠረባ ብለው አልጋ ላይ ተኝተውት ማለት ነውና አሁን ደግሞ በዚህ ቋንቋ ደግሞ ስታዩት 15 ቀንም ይሁን 15 ወርም ይሁን 15 ዓመት ምን ሲያደርጉ ነው የሚቆዩት? ተፈታትሸው ተጠጋግበው በመገባበዝም አንሶላ በመጋፈፍም ዘመድ በመተዋወቅም ቤተሰብ ለቤተሰብ በመተዋወቅም ስልችት ብሎት ሰው አትጋቡም እንዴ እስኪል ድረስ ከዛ ሲጣሉ ሲያስታርቋቸው ገና ሳይጋቡ እኮ ነው መከራቸውን አይተው ልክ ከተጋቡ በኋላ ልጅ ከወለዱ በኋላ አይለኛ ችግር ይፈጠራል። እኔ እኮ ባሌን ሳያገባ አውቀዋለሁ ትላለች። የቤት ሰራተኛው ጋር አታምነው፣ ዘመድ ሲመጣ አታምነው፣ ከገዛ ካደገች ልጇ ጋር ራሱ አታምነው። አጠቃላይ ባሏን ከማግባቷ በፊት ብዙ ነገር ስላሳለፈች ስለምታውቀው እሱን ነው ማግባት የምፈልገው ብላ ስላገባቸው ትዳር ውስጥ ሲሆን ችግር ይፈጠራል። ስለዚህ ቶሎ መጋባት ጥቅምም አለው ጉዳትም አለው። ጥቅሙ ልንገራችሁ፣ ጉዳቱን ምንድነው? ቶሎ አለመተዋወቃቸው ቤተሰብ የዘር ምክንያት ይመጣል። የጸባይ አለመግባባት አይነጥለዋል። ወይም ገርጋሪ ይመጣና አንድ ጊዜ ባህሪዋን ይገለባበጥበታል፣ ወይም እሱን ባህሪ ይገለባበጣል። ሰካራ፣ ማጫሽ፣ ቃሚ፣ ሱሰኛ ምናምን ሆኖ ታገኘዋለች። ጨዋ መስሎ ያልቅስስ ያለ ይመጣና ሰተት ከገባ በኋላ አንድ ልጅ ጡብ ካስደረጋት በኋላ እንደዚህ ነው ይባል ትላለች። መከራውን ታያለች። በቃ ይሄ ቶሎ እንዳታገቡ ይከለክላል። ግን እንዴት የትዳር ትምህርት ላይ አስተምራቸዋለሁ። የጋብቻ ትምህርት ላይ እንዴት ነው መሆን ያለበት፣ እንዴት ነው ጮኝነት መመራረጥ እንዴት ነው የሚለው ላይ በደንብ አድርገን እንማማርበታለን። አሁን እዚህ አልጨርሰውም፣ ግን ገና ከመጀመሪያው 2 ወርና 3 ወር እስከ 6 ወር ድረስ የፍቅር ጊዜያቸውን አሳልፈው ቶሎ ብለው መጋባት አለባቸው ብዬ ማስበው ለምን መሰላችሁ? እኔ 6 ወር በጣም ሰፊ ነው ብዬ ነው ማስበው። ምክንያቱም ይሄ የኔ ፍቅር የኔ ማር ባባ ምናምን የሚባባሉት ይሄ ደስ የሚለው ፍቅራቸው ትዳር ውስጥ ሆኖ ነው መሆን ያለበት። ከትዳር በፊት አልቆ ሙጥጥ ብሎ ጠውልጎ ከዛ አይደለም ወደ ትዳር መሄድ ያለባቸው። ትዳር ውስጥ ሆነው ሲነፋፈቁ ፍቅራቸውን ትዳር ውስጥ ሆነው ሲቀጥሉበት 2 ዓመት 3 ዓመት ምናምን አንዳንዶቹ እንዲያውም ፍቅራችን አትወልዱም ሲባሉ እንደሚወልዱ ያውቃሉ። ግን አይ እኛ ፍቅራችን አልጨረስንም፣ መጀመሪያ እኔና እሱ እንጠጋገብ፣ እኔና እሷ እንጠጋገብ ይላሉ። ጥሩ ነው እኮ ደስ ይላል። የመውለድ እቅዳቸውን ከገንዘብ ጋር ከፍቅራቸው ጋር ካለው ነባራዊ ከጦርነቱ ጋር ልጁን የሚስማማው አገር የት ጋር የት ቦታ እንውለድ ብለው አቀደው ገንዘብም ኖሯቸው ሀብትም ኖሯቸው ቆይ እንዘግይ የሚሉ አሉ። ይሄ ብልሃት ነው፣ ችግር የለውም። ግን ፍቅራቸው ትዳር ውስጥ ሲሆን በጣም ነው ደስ የሚለው።
ቶሎ የመፍረስ እድሉ በጣም ጠባብ ነው። በተለይ በድንግልና እሷም ሌላ ወንድ ያላየች ከሆነች እሱም ሌላ ሴት ያላየ ከሆነ የበለጠ በጣም ረጅም ዓመት የመቆየት እድላቸው ሰፊ ነው። ሌላ ሴት ያየ ከሆነ ሌላ ወንድ ያየች ከሆነች ደግሞ ትንሽ በተወሰነ መልኩ የማነጻጸር ነገር ይመጣል። እሷም የቀደመ ፍቅረኛ እኮ እንዲህ ላይ ነበረ ትለዋለች። እንዴት እንደዚህ ትኛለሽ ይላታል። እሱ ደግሞ ስልክ ሲደወልለት ሀብታም ነው ያገኘሁሽ እኮ ናይት ክለብ ነው ይላታል። እሷም ደግሞ ያገኘው እኮ እንደዚህ አይነት ቦታ ነው፣ ስልኬን መንገድ ላይ ተቀብላኝ እኮ ነው አላምንህም ትለዋለች። እኔን እንደተቀበልከኝ ሌላ ሴት ትቀበላለህ ትለዋለች። በቃ እንደዚህ ነው የሚሆነው። ያ እንደዛ እንዳይሆን ቶሎ ብለው በትኩስ ፍቅራቸው ባህሪውን አይታ ጸባዩን አይታ ሱሰኛ ካልሆነ ጥሩ ስራ ካለው ቤተሰቦቹን ሄዳ ቶሎ ከተዋወቀች በኋላ ጓደኞቹን መጠያየቅ፣ ማየት ደካማ ጎን አለበት፣ ጸባዩን ይመስላል፣ የሚናደድበት የሚበሳጭበት ነገር ምን ይመስላል፣ እሷም ደግሞ እሱ ምን ይላል፣ ምንድነው የሚያበሳጫት፣ የምትወደው ነገር ምንድነው፣ አለባበሷ ምን ይመስላል፣ ልብሶቿ፣ ምርጫዎቿ ነው ያል ከቤተሰቦቿ ወደ እሱ ቤት ስትመጣ ምን ልብስ እንደገዛች፣ ምን አይነት አስተሳሰብ እንዳላት፣ ኮሜዲ ፊልም ከፍቶ የሚያሳዝን ፊልም ከፍቶ ድራማ ከፍቶ ስብከት ከፍቶ ቼክ ያደርጋታል። ሁሉንም የሚከፍተው ግን ሁሉንም ፈልጎት አይደለም፣ የትኛው ነው የሚስባት ብሎ አሁን ባለው ሁኔታ ጌም ቁጭ ብሎ የሚጫወቱ ባልና ሚስቶች አሉ ታውቃላችሁ። በቃ 2-3 ወልደው ቁጭ ብሎ መሬት ላይ በሶፋ ወርደው ቴሌቪዥን ላይ ጌም የሚጫወቱ ባልና ሚስት አሉ። ያላቸው ቻንስ ያላቸው አማራጭ ምንድነው? ፍቅራቸውን እየተያዩ ከመነቃቆር ይሄ ይሻላል ብሎ አስበው ነው እንግዲህ። እና አንዳንዴ ፍቅራቸውን ሊያስቀጥል የሚችል ነገር እስክስታ የመጨፈር ናይት ክለብ የሚሄድ በቃ ይስማማናል እኔና እሱን ያሳድገዋል ፍቅራችንን ብሎ የሚያስቡት ነገር አድርገው ሄደው የተሻሉ ሰዎች ሆነው ይገኛሉ። ምንም እንኳን ባይሻል መፍትሄው ከነማን ስላችሁ በተክሊል ከተጋቡት በድንግልና ከተጋቡት ወይም ደግሞ ረጅም ዓመት 5 ዓመትም 10 ዓመት 9 ዓመትም ተዋውቀው ከተጋቡ በኋላ ከሚናቆሩት ባልና ሚስቶች እነዚህኞቹ ይሻላሉ ልላችሁ ፈልጌ ነውና እንደ ሁኔታው ይለያያል። ስለዚህ ቶሎ ተጋቡ የሚባለው በስንት ጊዜያቸው ሲጋቡ ነው፣ ከተዋወቁ በስንት ጊዜያቸው ሲጋቡ ነው የሚለው ነገር እንዲያርጎ ማየት ያስፈልጋል። ሌላው ቶሎ እንድንመነኩስ የሚያደርገውም ሰይጣን ነው ብለው የተናገሩት አባታችን እኔ እሳቸውን ስብከት እየተመተንኩ አይደለም። መናፍስት በዚህ ጉዳይ ላይ ጣልቃ እንዲገቡ የሚያስገድዳቸውን ነገር ነው የምናገረው። እንደገና መላእክትም ደግሞ ቅዱሳንም ደግሞ ጣልቃ የሚያስገባቸው የሰውን ባህሪ ጣልቃ ይገባል በምናደርገው ነገር ውስጥ እና አንድ ሰው ከሚስቱ ጋር በተጣላ ወይም እናትና አባቱ በሞቱበት ወይም ደግሞ ከስራ በተባረረ ፖለቲካ ጥገኝነት ጠየቀ፣ በስንተኛ ጊዜው መነኮሰ፣ በስንተኛ ጊዜው ገዳም ገባ፣ ጥገኝነት በስንተኛ ጊዜ ጠየቀ የሚለው ነገር ቼክ ማድረግ ነው። ከፍቶት በጣም ክፍት ብሎት አዝኖ ምናምን ገዳም ከገባ ይሄ ሰው ባይገባ ይሻላል። እዛ ያሉ አባቶች ምን ያደርጉታል? አይ አመክሮም አንሰጥህም፣ ገዳምም አትገባም፣ ዝም ብለህ ግን ከኛ ጋር ተወሰነ 5 ወር አሁን ተቀምጠህ መሄድ ትችላለህ፣ ራስን አጽናንተህ መሄድ ትችላለህ ብለው ስለምንኩስና በፍጹም ርዕሱን ሲያነሳ መቀበል የለባቸውም። ከፍቶት ከሆነ ሄደው ከልጅነቱ ጀምሮ ስለምንኩስና መጽሐፍ እያነበበ የመነኮሳት ታሪክ እየሳበው በዚህ ነገር ሞቲቬት እየሆነ ኢንስፓየር እየሆነ በጣም እየተሳበ ቴንደንሲ ዝንባሌ ሆቢው ምናምን ሆኖ የቅዱሳን መጽሐፍ እያነበበ ገድላት እያነበበ ያደገ ልጅ ከሆነ ድንገት ቤተሰቦቹ ለመመንኮስ እንደሚፈልግ ካወቁ ወደኋላ ባያረጉት ነው የሚሻለው። የመመንኮስ ፍላጎት ካለው የቤተሰቡ እንዲያውም መብራት እሱ ነው። እግዚአብሔር ይሄን እያሳየው ነው ያሳደገው ያሳደገውና ባህሪውን ደግሞ ይወስናል። ጥሩ ባህሪ ካለው ስርዓት ካለው ቤተሰብ ታዛዥ ከሆነ እኔ መመንኮስ እፈልጋለሁ ብሎ ገዳም ሲሄድ አባቶች የሚሰጡት ውሳኔ ይኖራል፣ ይፈትኑታል። እንደ አባቢ መዋ ዮሐንስ አጭር እንደፈተኑት እየሰደቡት ሂድ አንተ ከዚህ ወደ ቤት ተመለስ እያሉ ሲሰድቡት ምን ይለው ነበር? አባቴ ሄድና ከገዳሙ ጓሮ ሄድና ድብቅ ብሎ ቁጭ ይላል። አለህ እንደዚህ ምን አንተ ከዛ ውሃ ቅዳ ይሉታል። ከዛ ጽናቱን አይተው ነው ወደ ምንኩስና ያመጡት። ከዛ ለስንት ሰዎች መብራት ሆነ ዮሐንስ አጭር አለ እና ምንኩስና ውስጥ ቶሎ መነኮሰ የሚባለው መንኩስናን ካሰበ ጀምሮ እስከ መንኩስና እስከተናገረበት ጊዜ ምን ያህል ጊዜ ነው የሚለው ታይቶ ነው። እና ስለተናገረ አንድ ሰው ቶሎ ለመንኩስ አልክ ተብሎ ፈጠንክ አይባልም። መቼ ነው ማሰብ የጀመረው? ትዳር እምቢ ካላት፣ ስታገባ ባሎቿ ከሞቱ፣ ልጆቹ ማሳደግ የምትችልበት ገንዘብ ስላጣች ወይም ጎረቤት ስለጠላት ምናምን አይደለም ልትመነኩስ ማሰብ ያለባት አለች። ምንኩስና ተፈጥሯ ወይም እግዚአብሔር የሰጣት ጸጋዋ ምድራዊ መልአክን መሆን እጅግ በጣም የተሻለ ብትችሉ እንደኔ ሁኑ ያለው የቅዱስ ጳውሎስ ሐሳብ ሁሉም የአንድ ሚስት የአንድ ባል ቤተሰብ መሆን አለበት ያለው ግን ከቻላችሁ እንደኔ ሁኑ ያለውን ሐሳብ በቅናት የመከተልና የመጠበቅ የመናፈቅ ስሜት ካለ ደግሞ የበለጠ ሰው ማበረታታት ያስፈልጋል ብዬ አስባለሁና ከአጋንንት ነው ብሎ መደምደም
እኔ እንዴት እንዳደረጉት አባታችን ራሱ አልገባኝም። እና ግን ሁሉንም ስብከታቸው ከአጋንንት ያሉ እስኪመስል ድረስ በጣም ብዙ ነገራቸው ሰይጣንና አጋንንት እየሆነብኝ ነውና እስካሁን ከሰማችሁ ልክ እንደዛ ነው። በዚህ ለምንፈልገው ነገር መቸኮል የለም። ቄሱ እንደ ስራ ገብቶ ይቀድሳል። መርጌታው እንደ ስራ ገብቶ ማይሌት ይቆማል። ሰባኪው እንደ ስራ ሄዶ ይሰብካል። ይቅርታ እንግዲህ አንድ መምህር አሉ፣ የልባቸው ይናገራሉ፣ ይቅርታ ይላሉ፣ ወዲያው ደህና ነው። ሰባኪውም እንደ ስራ ይሰብካል። ማለት እንደ ስራ ይሰብካል ማለት ሄዶ የማቴዎስ ወንጌል ምዕራፍ አንዳንዱ እዚህ መጥቶ ነው ርዕስ የሚመርጠው፣ አንዳንዱ ደግሞ እንደ ታክሲ ላይ ነው ርዕስ የሚመርጠው። የቱን ልበላ እንደ ህዝቡ መቀልጫ ያቁመን የቱን ልበለው? መቼም ንስሐ ግቡ ይሻላል። ንስሐ ግቡ ዛሬ የምንማማረው ንስሐ ግቡ በሚል ወገኖቼ በድለናል ይኩላል ወገኖቼ እንመለስ ብሎ ቁጭ ይሄ እሱ ራሱ ለስብከት ያለው ፍቅር ቀዝቅዟል። ቢያንስ እኮ ጻድቅ መሆን በአባቶቻችን ሆነ እንበል። እንደው ቢያንስ ቃሉን እንደው በቃሉን እንኳን ደስ ብሎን እንደው ለራስ እንኳን ያልመሰጠው ነገር ተለፈልፍበታል እንዴ ነው አይደል? ማን ነው ግን እንደዚህ የሚለው? አይታወቅም። አይ ማለት የፈለኩት በቃ ሁሉ ነገር ቀዘቀዘ ነው። ለስብከት እንኳን ያለው ሰው ፍቅር አሁን ቀዝቅዞ ተሰባኪውም ቀነሰ። ምንድን ነው የሚባለው? ይሄ ሴንሰሪቲ ነው የሚባለው። ልባዊነት ይጋባል ወደ ሰው። ምን ማለት መሰላችሁ? አንድ ሰው አዝኖ ሲናገር ይታወቃል። እንጀራ የሆነበት ሲናገርም ይታወቃል። አዝኖ መናገር አለበት አንድ ሰው። ዝክር አሁን እንጀራ እኮ ሰው ሲበላ ቆይ ይሄኛው እንትን ልበልበት እንዲበላቸው ደግሞ እስቲ እንትን ሽንኩርት ልጨምርበት ደግሞ እንትን ላይ ይሄ ምንድን ነው የሚባል ላድርግበት እርድ ልጨምርበት ብሎ ነው እኮ ምግብ የሚያዘጋጀው። የእግዚአብሔርን ቃል ተጨንቆ ማዘጋጀት ምን ላቅርብ ማለት ያስፈልጋል። ያንን አቅርቦ ተጨንቆ ማቅረብ ያስፈልጋል። ተጠቡ እና ተሰባኪዎችም ቀዝቅዞብናል፣ እናንተም ቀዝቅዞባቸዋል። ወለል እንደ ጉራያ ማለት እንደዚያ ነው። ወይ ወረድኩባቸው እንዴ? አይደለም ሁላችን ነው። አዎ አልወረዱብንም። እንዲያውም ምዕመኑኛ ላይ ወረደብን። አባታችን ወረደብን ስንል ምንድን ነው? በደንብ አድርጎ በኮሜንት እያጠረገረገን ነው። በቂ የሆነ የሚመጥነው ስብከት ስላላገኘ እርስዎ እንደሚሉት በየአይነቱ ምግብ ወይም እስቲ ከዚህ ካልጫውም ከምንም አድርጌ እንግዳ ሲመጣ አጣፍጬ ላቅርብለት ብሎ እንደሚባለው ስብከቱንም ከቀልዱም ከሀዘኑም ከገድሉም ከድርሳኑም ከስንክሳሩም እንዲሁም ደግሞ ተዘጋጅቶ ስብከት ማለት ምዕመን ማለት በደንብ መሰበክ አለበት። ስለዚህ ሳንዘጋጅ እየመጣ ነው ፍሬ ያላፈራ ነው የሚል ሀሳብ ነው ያለው። ጥሩ ነው። የትኛውም ሰባኪ የስብከት ዘዴ ስንማር ትምህርት ቤት የትኛውም ሰባኪ ገና ሲጀምር ከአራት ወንጌላት ነው ርዕስ መምረጥ ያለበት። ከአራት ወንጌላት ውጭ መጀመሪያ ርዕስ አይመረጥም። እንግዲህ እንዳስተምረው ነው ቃለ ዓዋዲው ነው። ቀጥሎ ደግሞ ህዝብ እንዲገባው ምዕመን እንዲገባው ግዴታ የቅዱሳን ታሪክ መተረክ አለበት። አብርሃም ማን ነው? በደንብ አድርጎ የአብርሃምን ታሪክ ዝርዝር አድርጎ ለ10-15 ደቂቃ ያክል ታሪኩን ፍንትዋጎ ካሳዩ በኋላ በታሪክ ውስጥ ደግሞ ሰምና ወርቁን ማግኘት በወቅቱ የነበረውን ልክ ትንቢተ ኢሳያስ ከሆነ በኢሳያስ ዘመን የነበረውን ታሪክና አሁን ደግሞ ትንቢቱ በአዲስ ኪዳን ያለውን በደንብ አድርጎ ዘርዝሮ ማስተማር ይሄ ነው። ቀጥሎ ግን ይህ እንደዚህ ተፈትፍቶ ተሰጥቶትም እርስዎ አሁን በጣም ብዙ ነገሮችን ያነሳሉ። ህዝብ በጣም ይወዱታል። በስብከቱ እንዳሉትም ቆንጆ አድርገው አጣፍጠው ነው የሚያቀርቡለት እና በስብከቱ ናይት ክለብ ቢዘጋ ደስ ይለናል። ጭፈራ ቤት ቢዘጋ፣ ፖለቲካው ቢቀር ወይም ደግሞ ዘረኝነቱ ቢቀር፣ ህዝቡ ባያምጽ እግዚአብሔር ላይ ባያምጽበትና ንስሐ ገብቶ ቢመለስ ደስ ይለናል። ግን በቂ አይደለም ብዬ ነው የማስበው። ለዚህ ተሞክሮ የሚሆኑ የአባታችን የመላከ መንክራት የመምህር ግርማ ወንድሙ የስብከት አነሳስ መንገድ የመጀመሪያቸው እኔ እንደኔ የገባኝን ነው የምናገረው። እንግዲህ የገባኝ ስላችሁ ከመምህር ግርማ በፊት እኔ 14 ዓመት ቤተክርስቲያን አገልግያለሁ። ከ89 ዓመተ ምህረት ጀምሮ እስከ 2004 ማለት ነው። እንግዲህ እሳቸው ጋር
ያን ጊዜ ምን አይነት ትምህርት ላይ እንደነበሩ አላውቅም። እና ምንድነው እያስተማርኩ ነው የምማረው የነበርኩት። ልክ መምህር ግርማ ጉባኤ ላይ መሄድ ሲጀምር እንዴት ስብከት እንደጀመሩ ሲናገሩ ስሰማ በጣም ገረመኝ። ኦኬ ለካ ሳስተምር ለዚህ ነው ከኮርስ ተማሪዎች ጋር ማልግባባው ብዬ ያልኩት የዛን ጊዜ ነው። በካ ደብረ ሳህል ቅዱስ ሚካኤል መላከ ሰላም ሰንበት ትምህርት ቤት ኮርስ መምህር ሆኜ እንዲሁም በሌላ ተልእኮ የኮርስ መምህርነትና የስድስት ወርም የምንም እንደዚህ የባንዳም ሰንበት ትምህርት ቤቶች ላይ ተልኬ አስተምር ነበርና ካስተምርኩ በኋላ ስጠይቃቸው አይመልሱልኝም፣ ይፈዘዛሉ። የተነቃቁ አይደሉም ሰንበት ተማሪዎቹ። በጣም ብዙ ቦታ አስተምሬያለሁ። ትንሽ ነቃ ብሎ ያገኘኋቸው በሻሌ ማርያም ሰንበት ተማሪዎች ናቸው። ወደ ሰሚት 72 በጣም ንቁ ናቸው። 6 ወር አስተምሬያቸዋለሁ። የሚገርማችሁ ነገር መምህር ግርማ ሲናገሩ ከሰማሁት ውስጥ ህዝቡን እያስተማርኩ አሉ። ገብቷቸዋል ስላቸው በቃ ገብቷቸው ሲባሉም ራሱ አይመልሱም ማለት ነው። ዝም ብሎ በቃ ምስኪን ነው። በተለይ ክፍለ ሀገር ደግሞ የቋህ ነው ህዝቡ። ጌታዊ ለምንድን ነው ብዬ ሱባኤ ገባሁ ነው ያሉት። ለምንድን ነው ህዝቡ ካስተማር ነው በኋላ ለምንድን ነው ይሄን ገብቷቸዋል እየስጠይቃቸው ታሪክም እንኳን ነገርያቸው ቀስ ብዬ ረጋ ብዬ በሚገባቸው በቋንቋቸው በኦሮምኛም አድርገው በአማርኛም አድርገው በሚገባቸው ቋንቋ ያስተምራሉ። እንግዲህ መምህር አይደለም ኦሮምኛ በደንብ የሚናገሩትና ምንም እንትን ሊል አልቻለም። ሱባኤ ሲገቡ ግን እያንዳንዱ ሰው ትከሻ ላይ ግመሬ ዝንጀሮ ተቀምጦ አየዋሉ። ዝንጀሮ ተሸክመው ኮኮ አድርጎት ያዛጋል፣ ይንጠራራል። ጀርባው ላይ ቁጭ ብለው መንፈሱ በዝንጀሮ የተመሰለ መንፈስ አይናቸውን፣ ጆሮአቸውን፣ አፋቸውን ለጉም ይላል። አያዩም፣ አይሰሙም፣ አይናገሩም ብሎ ማለት ነው። የመህጎቹን ፈጽሞባቸዋል መንፈሱ። እንዴ አልኩ፣ ደነገጡ። ምንድነው ይሄ ነገር ብለው እንደገና ሱባኤ ሲገቡ በስሜ ተነስ ብትለው ይነሳልሃል አለኝ መድኃኒዓለም አሉ። ያመለካቸው ስሜ ተመሰገነ ይሁን። በስሜ በኢየሱስ ክርስቶስ ስም በመድኃኒዓለም ስም ተነስ ብትሉት ይሄዳል እንደማለት ነው አይደል? በስሜ ተነስ ብትለው ይሄድልሃል። ጭንቀታቸውን አይቶ ማለት ነው መድኃኒዓለም። የዚህን ሰዓት መምህር ካስተማሩ በኋላ ያኔ ዲያቆን እያሉ ማለት ነው እንግዲህ ካስተማሩ በኋላ በኢየሱስ ክርስቶስ ስም ዛር አይነጠላ ቡዳ ወደዚህ ሲሉ እንዳለ የጮሁ ተንጋግተው መጥተው እግራቸው ስር ተንበረከኩ። ይሄን የተጀመረው በዚህ ነው የጀመሩት። እና ወንጌል ለምንድን ነው ህዝቡ የማይሰማው? ምንድን ያፈዘዘው? ለምንድን ነው እንደዚህ የሚፈዘው ብዬ ስጠይቅ የተመለሰልኝ ብለው የተናገሩት ነገር አሁንም እኔ ያኔ የእሳቸውን ትምህርት ካዳመጥኩ በኋላ ከዚህ ሰዓት ጀምሮ የቤተክርስቲያን መምህር ከሆንኩኝ ቴዎሎጂ ገብቼ አስተማሪ ከሆንኩኝ እንደሳቸው ነው መሆን ካልሆንኩኝ መምህር አታድርገኝ ብዬ ነው። አሁን አባታችን አባ ገብረ ኪዳን ከነሱ ጋር ማገናኘው ምንድነው? ድንገት የሚሰበክ ስብከት የለም። አዎ ግን የሚያስተምር ማን ነው? እግዚአብሔር ነው። ሰባኪው ዝም ብሎ ይናገራል። በሰባኪው ላይ አድሮ ግን የሚናገር ማን ነው? እግዚአብሔር ነው። ሰባኪው የሚገርም ልክ አባ ገብረ ኪዳን ተዘጋጅተው እንደሚመጡት አጣፍጦ ቢያቀርብ እንኳን ህዝቡ ከፈዘዘ ነው። በመንፈስ የቃላቶቹ ማማር፣ ከገድላት መጣቀሳቸው፣ ከሚገርም ኮሜዲያን ቃላት አምጥቶ የሚገርም የሚያስቅ ነገር ስለተናገሩ ስላሳቁት ህዝቡ ይድናል ማለት አይደለም። ሲያስተምሩ እኮ አባ ስለተባለ አይደለም። ህዝቡን ያደነዘዘው እንዳይለወጥ የያዘው ሰቅዞ ቆልፎ የያዘውን መንፈስ በማባረር ነው ህዝቡን ማንቃት የሚቻለው። ከየት ተማር ነው? ከመጽሐፍ ቅዱስ። ክርስቶስ ገበሬው ዘርን ዘራ አለ። አንዱ በሾህ ውስጥ ወደቀ፣ አንዱ ደግሞ በጭንጫ ላይ እያለ ተናገረና ሌላኛው በመንገድ ዳር ወደቀ። ወፎች መጥተው ለቀሙት። ይህን ሲተረጎመ ምን አለ? ወፎች የተባለው አጋንንት ነው። እግዚአብሔር ዘርን ይዘራል። ቃሉን በውስጣችን ሲዘራ እኛ ደግሞ ዘሩን የተቀበልነው የትኛው አይነት መሬት ሆነን ነው? ጭንጫ የሆነው መሬት ወይስ መልካም መሬት ወይስ በሾህ በመካከል በተከበበው መሬት ወይስ ደግሞ መንገድ ዳር በተባለው መሬት? ልባችን የትኛው ማንነት ላይ ሆኖ ነው የእግዚአብሔርን ቃል የተቀበለው? ስለዚህ የቤተሰብ ኮተት መንፈሱ ምኑ ይሄ የምታዩት በካልቾ ደናልጎ የሚያጦዘን መንፈስ ማለት ነው። እኛ በቀላሉ በስማም ብለን ምን ይዘው ግን በቀላሉ መያዝ እንኳን ያቃተን ማን ስለነበርን ማን ስለሆንን ዛሬ ላይ ምን አይነት ስብዕና ውስጥ ተዘገብኛል። ስልኩ አብዴት እያለ እየዘጋ አስቸገረኝ፣ ይቅርታ። እና ምንድነው ገበሬው ዘርን ዘርቶ በመንገድ ዳር የወደቀው ዘር ወፎች መጥተው ለቀሙት ያለው። ለምን? መንገድ ዳር ከወደቀ ወይ በእግር ይረገጣል ወይ ወፎች መጥተው ይለቅሙታል። በቃ መንገድ ዳር ከሆነ መንገድ ዳር ነው። ቲፎዞ መሆን ብቻ ነው። ኳስ ተጫዋቾች ሲጫወቱ ዳር ላይ ሆነው ያዘው በለው ወይኔ ሳተው እንደሚለው ካህናት
ዲያቆናት እኛ ስንሻኩት ምን ስንል የሚጾሙ የሚጸልየው የሚቆርበው ምን ሲል ሌላው ዳር ሆኖ ተቀምጦ ማየት ነው በቃ። ወይ ኤቲስት ፓጋን ሆኖ ወይ መናፍቅ ሆኖ ወይ ኦርቶዶክስ ማተብ ያሰረ ነጠላ የለበሰ ሆኖ ምንም አይነት ተግባራዊ ክርስትና የሌለ ሆኖ ዳር ሆኖ ማየት። ለምን ሲባል በቂ ወንጌል ያስተማረ ሰው የለም። የህዝቡን ልብ የትኛው አይነት መሬት ሆኖ መቀበል እንዳለበት ያስተማረ መምህር የለም። የፈለገ አይነት የሚያምር ስብከት ብንሰብክ አባታችን እንደተናገሩት ጥቅሱ የሚያምር አንደበታችን የሚያምር ፈገግ የሚያሰኝ በቃ የኮመከም ቢያስተምር ይሄ መምህር እኮ በቃ ደስ እያዋዛ እኮ ነው የሚያስተምረው ቢባልም የሰው ልብ ውስጥ የተቀመጠው መንፈስ እንኳን አይደለም ሰባኪው አስተምሮ ቲያትር የሚሰሩ እነዚህ መድረክ ላይ ቲያትር የሚሰሩ ሰዎች ኢንተርቪው ያደረኳቸው ጊዜ ምን አለኝ አንዱ በጣም ነው ያዘንኩት። ህዝብን አስቄ መድረክ ላይ ህዝቡ ፍንድት ብሎ ስቆ እኮ ማታ ቤቴ ስገባ አለቅሳለሁ አለ። አይደለም ስብከቱ እኮ አልኳቸው ህዝብን አስቆት ለምን ህዝቡን ከዛ ጸበል ቦታ ሲገባ ለምን ህዝቡን አሳቀብኝ ለምንድን ነው እንደዚህ የምታረገው? ህዝብን ካሳቀ በኋላ ለራሱ ግን ደስታ የለውም። እንደ ጂም ኬሪ ማለት ነው። ጂም ኬሪ እንደዛ ማለት ፊልም ላይ የምታውቁት ጂም ኬሪ ያ ሁሉ የሚገራረም ፊልም እየሰራ በህይወቱ ግን ደስተኛ አይደለም። በጣም በሀዘን የተሞላ ሰው ነው። እና እንዲህ አይነት ህይወት የሚኖሩ ሰዎች አሉ። ምንድነው ምክንያቱ ሲባል ለራሳቸው መድረስ አልቻሉም። በጣም ብዙ የስነ ልቦና የአቃቂ የህይወት መምህራን የተባሉ ላይፍ ኮች የተባሉ በጣም ብዙ የነጮች በዓለም ላይ የሚታወቁ ኮቾች ማለት ነው ራሳቸውን አጥፍተዋል። ያ የጻፉት መጽሐፍ ያ ህዝቡን የሚያስተምሩበት ቃላት ለምን ነፃ አላወጣቸውም? ጠላታቸው ላይ አልነቁበትም። የህይወት ሚስጥሩ ዋናው ነገር አልገባቸውም።